የወዲያነሽ ድርሰት ኃይለ መለኮት መዋል ክፍል 9 እንደሚከተለው ይቀርባል። ያቺ በየጊዜው የምትጠገነውና የማያዛልቅ የገንዘብ መፍቻ እድሳት የሚደረግላት የጉልላት ቮልስዋገን እየተንገጫገጨች መንቆርቆሷ አልቀረም። አውላላ ሜዳ ላይ ታጋልጠኛለች በማለት ሆዱን ቅር ያለው ዕለት በታክሲና በእግሩ መሄድ ይቀነዋል። አንዳንድ ቀን ተገፍታም ይሁን በበርታ ተንቀሳቅሳ መሽከርከሯ ስለማይቀር እየተንገራገጨችም ቢሆን ሰጋር በቅሎ ላይ እንደተቀመጠ መኳንንት ከውስጧ ገብቶ ጉብ ይላል። መንገድ ላይ ቀጥ ባለች ቁጥር ደግሞ ኬትም ለቃቅሞ የገዛቸው ልዩ ልዩ መፍቻዎች የብረታ ብረት ቅባት የጠገበ አሮጌ ከረጢት ውስጥ ይዘከዝክና ለማጠባበቅ ወደ ሞተሯ ይገሰግሳል። ምን ያደርጋል ታዲያ ያኑ ስብስብና ቁልፍልፍ የብረት ቁልል ሲያይ አሁን ደግሞ የትኛው ይሆን ምን አይነት ፍርጃ ነው ይልና አንዱን መፍቻ ወርውሮ እንቺ ቅመሽላታል። በዚያው ደግሞ ሌላውን ዕቃ ይቀለጥምና ከናካቴው እንደ አበያ በሬ ለጥ ትላለች። ከተማው ውስጥ ያሉት ሸቃዎች የተሰናከለች ተሽከርካሪ አነፍንፈው ማግኘት የሚችሉ ይመስል ወዲያውኑ እንደ ጉንዷን ይከቧታል። እሺ ካለች አለች፣ አለበለዚያም በምንጭ ራስ ጎትቶም ይሁን ከወደ ጅሯታ አስጠምዞ አንዱ ጋር አስጠግቷት ይሄዳል። ለገፉለቱም ሆነ ለሳውለት ሰዎች ስለት እንዳለበት ሰው የሚሰጠውን ሰጥቶና አንጀቱን አሳርሮ በእግሩ ሲንገላወድ የነቀሉት ጭሰኛ ይመስላል። አንድ ሰሞን ጥርሱን ነክሶ አሳደሳት። የመኪና ወጉ ደርሷት ደና ስትሽከረከር ሰነበተች። ከወዲያነሽ ጋር ሽርሽር ለመሄድ አስበን ስለነበር መኪናውን እንዲሰጠኝ ጠየቅኩት። ወሰድ አለ ቃሉን ወፈራ አድርጎ በደህንነቷ እየተመካ። በዚህ ሰሞን ዕቃቢ ቀርቧታል። እንደ አጋጣሚ ግን አመሏ መጥቶ ጉድ ካደረገችህ የራስ ጉዳይ ነው ብሎኝ ቅዳሜ ማታ ወሰድኳት። እኔና የወዲያነሽ ለሁለታችን የሚበቃ ጥቂት ለስላሳ መጠጥና ምግብ ጭነን ከአዲስ አበባ ውጪ ወደ ጎጃም መንገድ 85 ኪሎ ሜትር ያህል ተጓዝንባት። ምንም እንከንና ጉድለት ሳያጋጥመን ካሰብነው ቦታ እስክንደርስ ድረስ መኪናይቱን እያቆምኩ ባሻገር የሚታዩትን ተራሮችና ኮረብቶች፣ ለጥ ያሉ ለምለም ሜዳዎችና ግሽልጥልጥ ሸንተራራማ ገደሎች አየን። ምቹ ቦታና መዝናኛ ነው ብዬ ከገመትኩት ስፍራ ላይ እንደደረስኩ የመንገዱን ዳር አስይዣ ቆምኳት። ያ ብዙ ቦታ ላይ በንዝረት የሚንገጫገጨው ልል የብረታ ብረት ክፍል ጊዜያዊ ጸጥታ አገኘ። የመኪናይቱ ሙቀት ቀስ በቀስ ቀነሰ። የውስጧ ሞቃት አየር በመስኮት በኩል በሚገባ ቀዝቃዛ አየር እየተገፋ በመውጣት ቦታ ለቀቀ። የመኪናይቱ ፊት ወደ ሰሜን በመዞሩ በስተምስራቅ በኩል ባለው መስኮት በከፍተኛ ፍጥነት እየተግለበለበ የሚገባው አየር በትይዩ መስኮት እየተሽጎደጎደ ይፈተለካል። የመኪናይቱ መሪ በስተግራ በኩል በመሆኑ የወዲያነሽን እየዳሰሰ የሚመጣው አየር ከላይዋ ላይ የለሰለሰ የሽቶ መዓዛ እየተሸከመ በመምጣት ካወደኝ በኋላ እንደገና ነጥቆኝ ይከተለባል። ባለፈው አየር እግር የሚተካው አየር ይክሰኛል። በእኔ በኩል ያለውን በር ከፍቼ እግሬን ወደ ውጭ ዘርግቼ ራሴን በወዲያነሽ ጭን ላይ አሳረፍኩት። አንጋጥጬ ስመለከታት አዘቅዝቃ አየችኝ። አዝራሮቼ በተከፈቱበት በኩል ግራ እጇን አሹልካ ደረቴን ስትደባብሰኝ የፍቅራዊ ደስታ ሰመመን አጥለቀለቀኝ። ጋደም እንዳልኩ አይኖቼ ተርገበገቡ። 15 ደቂቃ ያህል ሸለብ እንዳደረግኩ ወደ ከተማ የሚያዘግም የጭነት መኪና ድምፅ ባንኝ ነቃው። ጥቂት ምዕራፎች ወደፊት ነዳው። እንደገና ከመንገድ ገለል አድርጌ አቆምኳት። 30 እርምጃዎች ያህል ወጣ ብዬ ስለነበር አንዳንድ አጫጭር ቁጥቋጦዎች በመኪናይቱ ተቀለጣጠቡ። ጎማው የተሽከረከረባቸው በዚያው ሲቀሩ በመኪናይቱ ሆድ የተለመሱት ግን በመጠኑ ጎበጥበጥ ብለው ቀኑ። ከፊት ለፊታችን ጥቅጥቅ ያለ አጋምና ብሳና ድግጣና ምስርች አልፎ አልፎ ኮርች በቅሎ አካባቢውን አይደፈር መሳይ ግርማ ላብሶታል። ወደ ዱሩ የምታስኬደው ቀጭን መንገድ በአረንጓዴ ወረቀት ላይ የተሰመረች ግራጫ መስመር ትመስላለች። በዚህቹ መንገድ በኩል ይዣት ልግባ ይሆን ወይስ ይቅርብኝ እያልኩ ሳመነታ
ስፈራና ስጠራጠር ጥቂት ደቂቃዎች አለፉ። አንድ ውሳኔ ለማድረግ ጫካውን አፍጥጬ ስመለከት ጥቂት ራቅ ብሎ አንድ አፈርቻና 3-4 ያህል ዝንጉርጉር እንስሳት ከጫካው ውስጥ ተከታትለው ብቅ አሉ። ለጊዜው ልብ ብዬ ባለማየቴ ደንገጣልኩና ምንድናቸው አልኩ። እጇን ትከሻዬ ላይ ጣል ያደረገችው የወዲያነሽ ፍየሎች ናቸው አለችኝ። እኔስ ሌላ ነገር መስሎኝ ብዬ ነገሩን ወዲያም ታታው። ደግነቱ ስሜቴን ስላላወቀችብኝ ዝም አለች። ጥሎ አይጥሌ ሲረዳኝ አንድ እረኛ ብዙ ፍየሎች እያንጋጋ ከጫካው ውስጥ ብቅ አለ። ከመኪና ወጥተን የወዲያነሽን እጅ ያዝ አድርጌ እንደቆምኩ እረኛው አጠገባችን ደረሰ። ደረቱ ላይ ሰፋ ያሉ ኪሶች ያለባት የአቡጀዲ እጀ ጠባብ ለብሷል። ሁለቱም ኪሶቹ አደፍደፍ ብሎ ጠቁሯል። ፍየል ለመመለስ ነይ ሪያ ብሎ ዞር አለ። ልብሱ ከበስተኋላው ቂጡ ላይ ድልህ የነካው ጋቢ መስሏል። ከጉልበቱ በታች ያለው ሙንጭርጭር በደረቀ ጭራሮ የተጠረገ የረህጥ ቤት መስሏል። በግራ ብብቱ ቀጠን ያለች ብትር አጣብቆ ይዟል። ዋሽንቱን በእጁ ውስጥ እያንከባለለ ያሻሻታል። ፍየሎቹ እየቀነጣጠቡ በአጠገባችን አለፉ። እረኛውም ከኋላቸው ከተፋለ። ልብሱ ላይ አልፎ ጨጎጊት ተጣብቋል። አጋም ሲቃቅምበት የዋለው ከንፈሩ ጠቆርቆር በማለቱ እንኩቶ ሲቸችክ የዋለ መስሏል። ለስለስ ባለ ድምፅ አንተ ልጅ ና እስኪ አንድ ነገር ልጠይቅህ ና አልኩት። ነባር ሳይሆን የጥርጣሬ ፍርሃት በፊቱ ላይ እየታየ በዝግታ መጥቶ ቆመ። ወደ ጫካው እያመለከትኩ በዚህ ጫካ ውስጥ መንገድ አለ እንዴ ብዬ ጠየቅኩት። አዎ ብሎ ባጭሩ መለሰልኝ። እንግዲያውማ እዚህ ቅርቡ መናፈስ ይቻላል። አስቸገሩኝ አትበለኝና አንድ ነገር ልለምንህ ነው። ይህን የመብል የመጠጡን ነገር ተወው፣ ነጭ ሽልንግም እጨምርልሃለሁ። ይህችን መኪና ትጠብቅልኛለህ አልኩት። አሯ ፍየሎችን ማን ያግድልኛል ብሎ መለሰልኝ። ጓደኛም የለህ እንዴ? ካለህ ፍየሎቻችሁን ተራ በተራ እየመለሳችሁ መኪና ትጠብቁልኛላችሁ ከማለቴ ጓደኛ ሳለኝ ብሎ መለሰልኝ። ሄድ በልጥራውና ና ብዬ በትህትና አዘዝኩት። በቀጭኗ መንገድ ወደ ጫካው ውስጥ ሄደ። ወደ ጉድጓድ እንደሚገባ ሰው ጭንቅላቱን ቁልቁል ስለወረደች አካባቢው ተዳፋት እንደሆነ ገባኝ። የወዲያነሽ ጋር የሚረባ ወሬ እንኳን ሳናወራ ጥጆችና ጊደሮች እየነዱ ከተፋሉ። በመጀመሪያው ልጅና በሁለተኛው ልጅ መካከል ትንሽ የመልክ ልዩነት እንጂ በአለባበስና በአረማመድ ተመሳሳይ ናቸው። ሁለተኛው ልጅ ፊቱ ሰልከክ ብላ መጠጥ ያለች ነች። አፍንጫው ሰልካካ፣ ጸጉሩ ጥቁር ለስላሳ ነው። ቆሸሽ ባሉት እጀ ጠባቡ ኪሶች አካባቢና እጅጌዎቹ ላይ ልዩ አይነት አዝራሮች ተተክለዋል። ሁለቱም ግራና ቀኝ ቆመው እንጠብቅላችኋለን ጋሼ አሉ። እንግዲህ አደራችሁን ስመለስ የማደርግላችሁን አታውቁም አልኩና መኪናይቱን ከፍቼ ምግብና መጠጥ የያዘውን መጠነኛ ዕቃ ሻንጣ አወጣው። ደስ እንዲላቸውና በሚያጓጓ ተስፋ እንዲጠብቁልኝ በማሰብ ሁለት ዳቦና አንዳንድ ብርቱካን ሰጠኋቸው። ደስ ብሏቸው እየተሳሳቁና እርስ በርሳቸው እየተያዩ እጅ ነስተው ተቀበሉ። አንዱ በሌላው እጅ ያለውን የድርሻ መጠን ተመለከተ። መጀመሪያ ያገኘው ልጅ ሳቅ እያለ እስክትመለሱ ከዚህ ነቅነቅ ሳንል እንጠብቃለን፣ አንድ ሰው አናስጠጋም ብሎ ለመሄድ የምንችል መሆናችንን ነገረን። እኔም ለመሆኑ ይህ መንገድ ወዴት ነው የሚወስደን ብዬ ጠየቅኩት። ይህ ቁልቁለቱን ከወረዳችሁ በኋላ እፈፋው ውስጥ ጅረት አለ፣ ከጅረቷ ወዲያ ደግሞ መስክ አለ። ምንም የሚያስፈራ ነገር የለም። አሁን ስትወርዱ ግን ድንጋዩ እንዳያንሸራትታችሁ ዝቅ እያላችሁ ረዱ። ሲንደረደሩና ዘንጋ ሲሉ ነው የሚጥል ብሎ ተቀመጠና ከያዘው ዳቦ ቆርሶ ገረሰ። ጓደኛውም በሀፍረት አይን እኛን እየተመለከተ ገመጠ። መኪናይቱን ቆላልፌ ከጎማዎቿ ፊትና ኋላ ትላልቅ ድንጋይ አስደገፍኩ። ሻንጣውን ተሸክሜ መንገድ ቀጠልን። ጠባቢቱን ኮረኮንቻማ መንገድ ይዘን ትንሽ አግድመት ተጓዝን። ወደ ውስጥ በገባን ቁጥር የዛፉ ብዛት አይነትና ትልቅነት ጨመረ። የመጀመሪያው ደቃቃ ቀያይ ጠጠር
በትላልቅ ኮረኮንች ተተካ። ራሳቸውን ችለው መቆም ያቃታቸው ሐረጎች ከእግር ተነስተው እስከ ላይ ድረስ በየአቅራቢያቸው ባሉት ዛፎች ላይ ተጠምጥመዋል። ይህም ከላይ የሚወርደውን የፀሐይ ብርሃን በአሮጌ የቤት ክዳን ቆርቆሮ ቀዳዳዎች በኩል አልፎ ወደ ቤት ውስጥ የሚገባ ቀጫጭን ጭራሮ መሰል የብርሃን ዘንጎች ፈጥሯል። ዛፎቹ በንፋስ ኃይል በተወዛወዙ ቁጥር የጨረሮቹ ስፍራ ለጊዜው ይለወጥና ዝግ ሲል ደግሞ ወደ ነበረበት ጠባብ ነጥብ ይመለሳል። ከአረንጓዴነት ይልቅ ወደ ግርጣቱ የሚወስዳቸው ሳርና ሰርዶ እንዲሁም የምድር እንቧ ይታያሉ። ከዛፉ ላይ ረግፎ በዛፉ እግር የበቀለው ዕፅ ከአብሮ አደጎቹ ልዩ ልዩ ቁጥቋጦዎች ጋር ለመኖር የሚያስችለውን ነገር ለማግኘት የተፈጥሮ ትግሉን ያከናውናል። ትኩስ የመጠጠና የተላ እበት በዚህና እዚያ ይታያል። እዚያው በዚያው ደግሞ እንደ አተር ጥሬ ተበትና የምትገኘው የፍየሎቹ በጠጥ ሌላዋ የአካባቢው ትርኢት አካል ናት። እጥፍ ዘርጋ እያሉ የሚሄዱት ትላትሎች አይነታቸው ብዙ ነው። የጫካው ውስጥ መንገዳችን ከምዕራብ ወደ ደቡብ ምዕራብ ሰበር ማለት አመጣች። መጠነኛ ሜዳነት የነበረው አግድመት ቀስ በቀስ ወደ ቁልቁለታማነት ተለወጠ። በኮረቶች ምትክ ትላልቅ ድንጋይ ቋጥኞች ተተኩ። አንዳንዶቹ ድንጋዮች እንደ መዳመጫ ለስላሳና ልሙጥ ሲሆኑ፣ አንዳንዶቹ ደግሞ አዲስ እንደተወቀረ ወፍጮ ሻክረው ስፋትና ጥልቀቱ የተለያየ ቡርቡር አለባቸው። አንዳንዶቹ ጉድጓዶች አውራ ዶሮ የምታጠገብ ውሃ አቁረዋል። አይኖቻችን በቅርብ ያለውን ብቻ ሳይሆን ባሻገር የሚገኘውን ነገር ሁሉ መመልከት ሰፊ ተግባራቸው ሆነ። አንዷን ቅርንጫፍ ሲለቁ በምትኩ ደግሞ ሌላዋን አፈፍ ካላደረጉ የሚረግጡትንም ድንጋይ አደላድለው ካረገጡ ወርዶ መሸምለል ነው። በመውረጃው ግራና ቀኝ የሚገኙት ልዩ ልዩ ቅርንጫፎች በወጪ ወራጁ እየተሳቡና እየታሹ ስለለሰለሱ እንደ ዘነዘና ወስተዋል። ቅጠሎቻቸው በመወዝወዝ ብዛት ስለረገፉ የተሸመጠጡ ይመስላሉ። ያነገትኩት ሻንጣ በመጠኑም ቢሆን እንደ ከበደኝ ያወቀችው ዮዲያነሽ ከወደ ኋላዬ አምጣ ስጠኝ እኔ ልዘለው አለችኝ። ተግደረደርኩ። ምን አለበት አምጣ ልዘለው አለችኝ። አውርጄ ሰጠኋት። ነጠላዋን አጥፋ በልና አሳዝለኝ ብላ ጎነበሰች። ሻንጣውን አመቻችቼ ጀርባዋ ላይ ካስቀመጥኩ በኋላ ነጠላዋን በላይዋ ላይ ጣል አድርጌ ሁለት ጫፉን ለሚፈልጉት እጆቿ ጫፉን ሰጠኋት። ወደ ላይ መታ አድርጋ ወደ ትከሻዋ ከፍ ካደረገችው በኋላ ደረቷ ላይ ሸብ አድርጋ ሁለቱን የነጠላ ጫፎች እዚያው ወሸቀቻቸው። ቀሚሷንም ከበስተጀርባዋ ቁልቁል ሳበችው። ጉዞ ቀጠልን። የፈራሁት አልቀረም። ያቺ ያስኳትን በመያዝና የረገጥኩትን በመርገጥ የምትከተለኝ ዮዲያነሽ የረገጠችው ድንጋይ ተገንብሮ በመንከባለሉ እግሯን አስቀድማ በቂጧ ዘጫለች። የተጎዳችብኝ ስለመሰለኝ ነፍሰ ሥጋዬ ተላቀቀ። ተረፍሽ ዳንሽ ምን ነው እኔ ባያስኩት ኖሮ ብዬ በደነገጠ ስሜት ተናገርኩ። አፍረት ያጠጋው ፈገግታ እየታየባት ተነስታ ሳቀች። ፊት ለፊት አሽቁልቁለን ስንመለከት ከፍ ያለ ገደልና ጥቅጥቅ ያለ ሸለቆ አየን። የአንዱ ዛፍ ቅርንጫፍ ከሌላው ዛፍ ጋር በመተሳሰሩ ለጥ ያለ ሰፊ ለምለም ሜዳ ይመስላል እንጂ ከውስጡ ገደልና ጉራንጉርም ቋጥኞች የሚገኝበት አካባቢ አይመስልም። የዛፎቹ ቅርንጫፍ አልፎ አልፎ በአንዳንድ ቦታ ላይ ወጣ ገባ ሆኖ በመበላለጥ ከመዛነፉ በስተቀር ተስተካክሎ የተከረከመ ጉተና ስለሚመስል አረንጓዴ የተኛበት ሐይቅ ይመስላል። ሳር ቅጠሉን እየያዝን ቁልቁል ከመውረዳችን በፊት ግን እንደ ሰፊ ማማ ቅብብ ብላ አካባቢውን ልታሳይ ከምትችል ቁልቁለታም ቦታ ላይ ትንሽ ትንፋሻችንን ለመዋጥ ጠጋለን። ግራና ቀኝ በቅለው የተቆረጡ ሁለት የጥድ ጉቶዎች አገኘን። ዮዲያነሽ እዝሏን አወረደች። ጉቶዎቹን ተደግፈን ተቀመጥን። ከነበርንበት ቦታ ላይ መቀመጥም ሆነ መቆም የሙሉና የድርብርብ ያህል እንኳን ልዩነት አልነበረውም። ከበታቻችን ያለውን የተፈጥሮ ውበትና ባሻገር የሚታየውን ሁሉ አድማስ እስካገደ ድረስ ዓይንን መላክ የሚያስችል ስፍራ ነበር። በቅርንጫፉ ላይ የተሰገሰጉት ልዩ ልዩ ወፎች በየግል ተፈጥሯዊ ስልታዊ ዜማዎቻቸው ይንጫጫሉ። አጠገባችን ባሉት ድንጋዮች ላይ አተርና ሽምብራ የሚያካክሉና የተሽጎረጎሩ የወፍ ኩሶች ተለድፈዋል።
በአየሩ ላይ ልዩ ልዩ በራሪዎችና አሞሮች ይታያሉ። ሽቅብ ይመነጠቁና እንደገና ቁልቁል በመምዘግዘግ አንዱ ሌላውን ያባረራል። 10 እና 20 እየሆኑ የሚመጡ ቁራዎች ያን እንደ ከረጢት ውስጥ ሽምብራ የሚንሿሿ ክንፋቸውን መታ መታ ቀጥ እያደረጉ ያልፋሉ። ሌሎች ትናንሽ ወፎች እጅብ ብለው ይመጡና የጦር መሪው ወድቆበት እንደሚበተን ጥንታዊ የጦር ጭፍራ በአንዲት አካባቢ እንደ እፍኝ ጥሬ ተረጭተው ያርፋሉ። ድንገት ደግሞ የክተት ነጋሪት እንደሰማ ሰራዊት ሳይታሰብ ተነስተው ይጨለጣሉ። ተፈጥሮ ከተፈጥሮ ጋር ስትቃለድ ምንኛ ደስ ይላል! እንደ ረጅም ነጭ ጭራ የእንጨት ሽበት ያንጠለጠሉ ዛፎች በብዛት ይታያሉ። የማዶውን ትቼ አጠገቤን ስመለከት ትልልቅ ጎለጎሎች የሞተች የእባብ ራስ ወይንም ትል ጉማጅ አግኝተው ከፊትና ከኋላ በመተጋገዝ እያንከባለሉና እየገፉ ሲወስዱ አየው። ሕይወትና ኑሮ ከባድ ትግል ውጤቶች ናቸው። የቦታው ቁልቁለታማ ስበት ከጉልበታቸው በላይ በማየሉ አመልጣቸው ትንከባለላለች። የት እንዳረፈችና የት እንደገባች ስላጧት ተቅነዘነዙ። እንደ ፈሪ መርዶ ነጋሪው ዙሪያውን ዞሩ። በፍለጋ ብዛት አገኟት። ተፈጥሮ ለታካች ከማዕዷ አታጎርስምና እንደገና በትግል ይዘዋት መንገድ ቀጠሉ። ፍጻሜያቸውን ለማወቅ አይኖች ተከተሏቸው። በአንዲት ሰፊ ደረቅ ቅጠል ስር ከነግዳያቸው ተሸጎጡ። የእነሱ ጉዳይ በዚያው አከተመ። የወዲያነሽ አይምሮ ምን እንደሚያስብና እንደሚያሰላስል ባላውቅም አካባቢውን በፈገግታ ትመለከተዋለች። ድንገት ሳታስበው ክንዷን ሳብ አድርጌ የወዲያ ይህ አካባቢ ደስ አይልም እንዴ አልኳት። በአድናቂ ስሜት ፈገግ አለች። ሻንጣውን ከጎኗ ሳብ አድርጋ ተውሰብሳቢውን ተረተረችው። 5 ብርቱካኖች አውጥታ እንደ ምጽዋት መቀበያ ሰጣ በተን ባለው ነጠላዋ ላይ አስቀመጠችው። እናት ነች የልብ አውቃ። መላጥ ጀመርኩ። እሷም ተያያዘችው። እርሷ ገና ልጣ ሳታጋምስ እኔ 3 ጊዜ ያህል ጎረስኩ። አንዷን የብርቱካን ፍንካች አፌ ውስጥ እያንከላወስኩ የወዲያ ደስ አላለሽም መሰል አካባቢ ብዬ እንደገና ጠየቅኳት። በጠይሙ ፊቷ ላይ ፈገግታዋ እየተዘናከተ እንዴት ብዬ ልንገርህ የትዬ ብላ በእጇ የያዘቻትን ፍንካች ሰለከከች። እኔ ሁለተኛዬን በልቼ ልጨርስ ስል እርሷ ሁለተኛይቱን ልጣ ፈረካከሰቻት። እንካስኪችን ቅመሳት ጌትዬ አለችኝ። ትንሽ ፎቀቅ ብዬ ከተጠጋው በኋላ ብዬ ተቀበልኳት። ከእጇ ላይ ተጨማሪ ጣዕም ፈልቆ ብርቱካኑ ውስጥ የገባ ይመስል ያጎረሰችኝ ጣፈጠኝ። ስውጥ አይታ ደገመችኝ። ቁልቁል ሸኘኋት። በድጋሚ ስትዘረጋ ታይ በቃኝ አንቺ ጉረሻት አልኳት። እጇን እንደዘረጋች ይህችን ብቻ ጌትዬ ስሞትልህ ስትለኝ ከአንገት በላይ እየተደረደርኩ ተቀበልኳት። ወዴ ብቻ ሳይሆን ህሊናዬም ጠገበች። ደመናውን በረጅም መጥረጊያ ሙልጭ አድርገው የጠረጉት ይመስል ሰማዩ ጸጥ ያለ ባህር መስሏል። ምንም እንኳን በሰማዩ ላይ ደመና ባይታይ ፀሐይዋን ለማየት የቻልነው ገላጣ ቦታ ላይ በመቀመጣችን ነበር። እኩለ ቀን ሊሞላ 1 ሰዓት ብቻ ቀርቶታል። ኃይለኛው የበጋ ሐሩር የቀነሰልን ግን ከአካባቢው የሚነፍሰው የለስላሳ አየር ሽውታ ነበር። ከነበርንበት ስፍራ ተነስተን ጥቂት እርምጃዎች ወደ ጎን አለፍ ብለን ከአንድ ቁጥቋጦ ስር ተቀመጥን። የቁጥቋጦ ቅጠል የላይ ገጽ በጣም አረንጓዴ ሆኖ ውበት እንዳቅለጠለጠው የከበርቴ ፊት ወዛም ነው። በስተጀርባው ግን ቅርጣት ይታይበታል። እንደ ገዳይ ጎፈሬ የተቸመቸመውን ድፍን አረንጓዴ ቅጠሏና ደርበብ ያለው ቁመቷ ታይቶ የማይጠገብ የውበት ጸጋ አልብሷታል። የወዲያነሽ አንዷን ጎበጥ ብላ መሬት ለመንካት 1 ክንድ ያህል የማይቀራትን ቅርንጫፍ እንደ ተቀመጠች ተንጠራርታ ሳበቻትና ለጋ ጫፏን ቀለጠመችው። በቀኝ እጇ ይዛ ግራ እጇ ላይ ስትጠበጥባት ጥቂት ቅጠሎች ረገፉ። አንዷን በጥቃ ተስተካክለው በበቀሉት ጥርሶቿ የነከሰች በሳሳቻት። ቅጠሊቱን ከእጇ ላይ መንጭቄ ወረወርኩና ምን አይነቷ ናት ባካችሁ? እስኪ አሁን ምኑን አውቀሽው ነው? ምናልባትስ መርዘኛ ቅጠል ቢሆን አልኩና ከአንጀት ባልመጣ ቁጣ ተቆጣው። ሳቅ ብላ ትንሿን ጣቴን ያዘችና መጥፎ ቅጠል መሰለ እንዴ? እኔ እንደሆነ ድሮውንም ቢሆን አውቀዋለሁ፣ አንተ አታውቀውም መሰል
ደደሆ እኮ ነው። ምን ያደርጋታል ብለህ ነው አለችኝ። ያለማወቄን ለመደበቅ ያህል ነው እንዴ? እኔ እኮ ከረሳሁት ቆይቻለሁ አልኳት። ቀድሞውንም ቢሆን የማላውቀውን ቅጠል። አሁንም ያንኑን ቅጠል በጥሳ በጥርሶቿ አወጋጋቸው። እኔም ለመቅመስ ያህል 4-5ቱን ቅጠል አጎርኩት። ምራቄ ከአፌ ውስጥ በመዘውር ተቀርቶ የተወሰደ ይመስል አፌ ኩበት ሆነ። ምላሴ ደረቀች። ላንቃዬ እንደተወቀረ ወፍጮ ሞዠቀኝ። ውስጡን ጉዴ ፈላ። እንዳይታወቅብኝ ወሬም የለ ምንም የለ። ዝም አልኩ። ዳግመኛ ሌላ ቅርንጫፍ ኮትቻ አመጣለሁ ብላ ስትንጠራራ ጠርዙ ጉልበቷ ላይ ያደረው ቀሚሷ እስከ ጭኗ ተስቦ አሻቀበ። የወንድነት ንቁ ፍላጎቴ በጠይሙ ውብ ገላዋ ዙሪያ ተንከራተተ። እጄን ዘርግቼ ለስላሳ ገላዋ እንዳበስኩት መላ ሰውነቴ በው ብሎ ጋለ። ከተቀመጥኩበት ተነሳው። የወዲያነሽም በእጄ አፈፍ አድርጌ ያስነሳኋት። እኔ ወደ ምዕራብ እርሷ ወደ ምስራቅ እያየን ፊት ለፊት ቆምን። ትከሻዋን ይዤ ደረቴን ወደ ደረቷ አስጠጋሁት። አቀፈችኝ፣ አቀፍኳት። ከልብ ተሳሳምን። ነፋስ እንደመነጫጨረው የድርቆሽ ክምር ጸጉሯን በታተንኩት። ያ ከጥቂት ወራት በፊት አንገቷ ላይ ደርሶ የነበረው ጸጉሯ አድጎ ትከሻዋን ያስሳል። ጫፍ ጫፉ ተቆልምሞ በመጠማዘዝ እጆቹን ሽቅብ እንደዘረጋ ባህታዊ ወደ ላይ አንጋጧል። ከከንፈሯ ወረድ ብሎ ያን ካፊያ እንደመታው ጓሚያን ኮይ የተውለከለከውን አንገቷን ባፍና ባገጬ አድፈጠፈጥኩት። እጅ ለእጅ ተያይዘን ከቁጥቋጦይቱ ውስጥ ወጣን። አካባቢውን ለማየት ስለፈለግን አንድ ትልቅ ጠፍጣፋ ድንጋይ ላይ ወጥተን መንገድ ፈለግን። የወዲያነሽ የለበሰችው ገብስማ ቀሚስና የደረበችው ቢጫ ሹራብ የአካባቢውን እጽዋት ልምላሜ፣ ምግብ የያዝንበትን ቀይ ሻንጣ፣ የጣተኩትን ሰማያዊ ሱሪና የለበስኩትን ሽንብራማ ኮት በአንድነት ሆነው የውበት ሻማ በመዘርጋት በቅልቅል ኅብረት ሬታቸው አይምሮዬን ስላረኩት ታላቅ ሰብአዊ ኩራት ተሰማኝ። ሹራቧን ነጠላዋን አጣጥፌ ሻንጣው ውስጥ ከጨመርኩ በኋላ ቁልቁሎቱን ተያያዝነው። በጫካው ውስጥ ለውስጥ በሚያስኬደው መንገድ ቡችዶች እንደጎተቱት አንጀት የተጠመዘመዘ በመሆኑ በረጅሙ አግድም እንሄድና እንደገና ደግሞ ተመልሰን ከነበርንበት ቦታ እንደርሳለን። ልዩነቱ ትንሽ ዝቅ ማለታችን ብቻ ነበር። አንዲት አፈ መለከት ቅርጽ ያላት ትንሽ ቢጫ የሐረግ አበባ አገኘሁና ቀጥፌ ዘረጋሁላት። እጇ በድካም እንደመዝለፍለፍ እየቃጣው ተቀበለችኝ። መለስ ብዬ የወዲያ ያቺ ፀሐይና ይህ ቁልቁለት አዛሉሽ መሰል አልኳት። ብዙ ሄጄ ስለማላውቅ ነው መሰለኝ ብላ ደካማ ፈገግታ አሳየችኝ። ጥቂት ዝቅ እንዳልን ጆሮዎቼ የመልካም ተስፋ ድምፅ ሰሙ። ለእኔም ለእርሷም አንጀት የሚያርስ እፎይታ ነበር። ከፊት ለፊታችን ከወደ ጋራው ጥግ ካሉት ትላልቅ ድንጋይ ቋጥኞች ስር በከፍተኛ ፍጥነት እየተወዘገዘገች የምትወርድ ፏፏቴ አየን። በፏፏቴው ዳርና ዳር ያለው አለት በጥቁርና ጓያ መሰል መልኩ በጣም ይማርካል። ከወንዚቱ ዳርቻ የበቀሉት ዛፎች ቅርንጫፎቻቸው እንደ ደጋን ጎብጦ ቅጠሎቻቸው ወራጇ ውሃ ውስጥ ተዘፍቋል። በውሃይቱ ግፊት ከወዲያ ወዲህ ይነቃነቃሉ። ከሸለቆው ውስጥ ከየትኛው ቦታ ላይ እንደምትመነጭ አይታይም። ኩልል ብሎ የጠራው ውሃ የድንጋዩን መልክ ተጋርቶታል። ወራጂቱ ውሃ ድምፅ ሳታሰማ ጥቂት አግድመት ታገድምና ጥግ ይዞ ጠርብ የመሰለ ድንጋይ ሲያጋጥማት ፏፏቴ ቢጤ ፈጥራ ትፈነጠቃለች። በፏፏቴው ማረፊያ ዙሪያ የእንዶድ አረፋ የመሰሉ ነጫጭ የንፍ ውሃ ስሪ ኳሶች ይንሳፈፋሉ። የጥበትና የስፋታቸው መጠን የተለያየ ቢሆንም የቆይታቸው ጊዜ ርዝማኔና አፈነዳዳቸው ተመሳሳይነት አለው። ከዕለቱ ጋር በተፈጥሮ ሚስጥራዊ ማጣበቂያ የተጣበቀው የውሃ አረንጓዴ አየር ላይ እንደሚውለበለብ ትልልቅ ቅጠልያ ጨርቅ በውሃው ላይና ውስጥ ወዲያ ወዲህ ይዋልላል። ከቅርንጫፎቹ ላይ የረገፉት ልዩ ልዩ መልክና መጠን ያላቸው ቅጠላ ቅጠሎችና ነፍሳት አብረው ያሽቆለቁላሉ። የወፎቹ ዝማሬና ጫጫታ እየገነነ ሄደ። ንፋስ እያወዛወዘ ከሚያንሻሻው የቅርንጫፎቹ ድምፅና አለት እየበታተነ ከሚያስጮኋት የወንዝ ውሃ ጋር በአንድ ላይ ሲደበላለቅ ተፈጥሮ ሳዱሎችና ጎረምሶች፣ ላሊበሎችና አዝማሪዎች፣ ካህንና ዲያቆናት አድማ የምታስጨፍርና የምታስወርብ ይመስላል።
የወዲያነሽ የተቀባችው ሙዑዝ ሽቶ በሌላ አዲስ መዓዛ በመሸነፉ ከላይዋ ላይ ታጥቦ የለቀቀ መሰለ። ወርደን ቄጤማ ከበቀለበትና ወንዚቱ እንደ መስኖ ውሃ ረጋና ጸጥ ብላ ከምትገማሸርበት አካባቢ ደረስን። አልፎ አልፎ ማጥና ጨቀጨቅ ስላለበት እያሰሉ በእርጋታ መርገጥ አስፈላጊ ነበር። ጠፈፍ ያለ ቦታ ፈልገን ስላገኘን ተቀመጥን። የወዲያነሽ በዚያ የለምለሙ ሳር ላይ እጅ እግሯን ጥላ ተዘረጋች። ሷ ብዬ ከጎኗ ተንጋለልኩ። እኔ በእርሷ ጠባቂነት፣ እርሷ በእኔ ተመልካችነት በፍቅር ድንኳን ውስጥ መቼም ቢሆን የማይረሳና የማይጠገብ ሸለብታ ጀመርን። በንጹህ ቆርቆሮ አገልግል ቆልፋ የቋጠረችው ምግብ ነጠላዋን አንጥፋ በመካከላችን አስቀመጠችው። ሁለታችንም አንድ ሁለትዬ ለየራሳችን ጎረስን። መፋቀር መተሳሰብ በመሆኑ እሷ ቀድማ ደጋግማ ጎረሰችኝ። እኔም ጠበብ ላለችው አፏ በምትስማማ መጠን አሳምሬ ያጎረስኳት። አካባቢውንና እኛን ራሳችንን በህሊና አይኖች ያየሁት የወዲያነሽን ካየኋት ዕለት እስካለንበት ቅጽበት ድረስ ያሳለፈችውን ልዩ ልዩ ሕይወቷን ክፍል አስታወስኩ። የኑሮ ሃ ግዕዝ ሁ ካዕብ ተለዋዋጭነት ታየኝ። የወዲያነሽ የእጄን ዳ ማለት አይታ ልታጎርሰኝ እጇን ዘረጋች። እኔ ልሙት በቃኝ አልኳት። ወይ ምን ነው በጋሻዬ ነህ አለችና ጎረሰችኝ። ለጉርሻ የምትሆን እንጀራ እየሸበለለች ስታዘጋጅ ኧረ ተይ በቃኝ አልኳት። አልመለስብህም ይህችን ብቻ ተቀበለኝ ብላ ታጎርሰኝና ያችን ሳላመጥ አሁን ደግሞ በጋሼ ጉልላት ብላ ትለኛለች። አይሆንም አይቻልም እላትና ጎርሳለሁ። ማዕዳችን ባስደሳች ሁኔታ ተፈጸመ። ለጫጮት የሚሆን ትርፍራፊ አልተሆንም። በወንዙ ንጹህ ውሃ ተጣጥበን ተመለስን። የሙቀቱ መጠን በረድረድ በማለቱ አካባቢውን ቀዝቃዛ አየር ፈነጨበት። ወዲያ ወዲህ እየተዘዋወርን የአይን ማረፊያውን ሁሉ ስንመለከት ቆየን። ሳይመሽ ዳገቱን ተያያዝ ነው። ማዶ ለማዶ በአፋፉና በየጋሪያው ጥግ ካሉት አንዳንድ ቤቶች ጭስ ይበናል። አብዛኛውን አቀበት ትንፋሽ ሳያጥረን አገባደድን። እዚያች የትዝታ ምንጭ ቁጥቋጦ ደረስን። ጥቂት እረፍት ለማድረግ አረፋልን። ይህኔ ነበር በሰማዩ ላይ አልፎ አልፎ ደመና ጉች ጉች ማለቱን ለማየት የቻልኩት። ከበስተደቡብ ምዕራብ የሚታዩት ደመናዎች በተንተን ብለው በግራጫ ህብረ ቀለማት አምረዋል። በስተሰሜን በኩል ያለው ግን እንደ ወርደ ጠባብ ነጠላ በስሱ ባዘቶ መስሎ ተዘርግቷል። ከሁሉም በላይ የተዋበው ግን ከምዕራባዊ አድማስ በላይ የነበረው ደመና ነበር። ቀላ ብሎ ጥቅርሻ የጠገበ ብቅል መስሏል። በውስጡ የፀሐይ ብርሃን ሰርዶ ይፈነጭበታል። እንደ ግዙፍ ተራራ አንዳችም የነፋስ ኃይል ሊያንቀሳቅሰው የሚችል ባይመስልም ዝግ ብለው ሲመለከቱት ግን ቅርጹ ቀስ በቀስ እንደሚለዋወጥ ያስታውቃል። በደመናው በላይና የታች ጠርዝ ፀሐይ ጨረሯን እንደ ቀስተ ተክላ ዙሪያ ዳሩ የጋለ ብረት መስሏል። በጣም የሚያስደንቀው ግን ደመናው በነፋስ ግፊት በተሽከረከረ ቁጥር በእንቅስቃሴው ወቅት የሚታየው ልዩ ልዩ ደመና ሰራሽ ስዕል ነበር። የተፈጥሮ ድብብቆሽ፣ የደመና ኩኩሉ፣ አሻግረን ስናየው የነበረው ተራራ፣ ሜዳ፣ መስኩ፣ ኧረ ስንቱ መጋረጃ ውስጥ እንደገባች ሙሽራ ከዓይኖቻችን ተሰወሩ። ምድረ ሰማዩን ጭጋግ ሸፈነው። የፀሐይ ብርሃን ግን በጭጋጉ ውስጥ መስረጹን ቀጠለ። ከወዲህ ማዶ ከበታቻችን ያሉት አንዳንድ ከወደ ጫፎቻቸው ጓን ያሉትን ዛፎች ሲመለከቷቸው በዚያ ውቅያኖስ በመሰለ ጭጋግ ውስጥ ስር ሰደው የበቀሉ ይመስላሉ። ከአጠገባችን ከየዛፉ ላይ እየተነሱ የሚበሩት አሞሮችና ወፎችም ጭጋጉ ውስጥ ሲጠልሙ ባህር ውስጥ ዘሎ እንደሚገባ ዋናተኛ እልም ይላሉ። ያ ምሳ በልተን የተዝናናንበትና የተዘዋወርንበት አካባቢ ሁሉ የጸጥታና የደንዳና ዝምታ አዘቅት ሆነ። ብቸኝነትን የምታጫውታት እዚያ ይሆን? አካባቢው አስፈሪ ከባድ ግርማ ለበሰ። ቀሪውን አቀበት እንደገና ተያያዝ ነው። አየሩ በጣም ነፋሻ በመሆኑ ያላንዳች ችግር ለመዝለቅ ተስፋ አደረግን። ጥቂት እንደተጓዝን የወዲያነሽ በዚያች በነጠላዋ ወገቧን ጥርቅም አድርጋ ቀነተችው። ከአንድ ትልቅ የሰርግ ዳስ ውስጥ እንደሚወጣ እድምተኛ
ያንን ተፈጥሮ ውበትና የመልካም ምድር ትርኢት መድረክ የሆነ አካባቢ ጨርሰን ወደ ገላጣው ስፍራ ዘለቅን። መኪናይቱንም ከሩቅ አየናት። እረኞቹ አጠገቧ ተቀምጠው ይጫወታሉ። ያም የእነርሱ የግል ዓለም ነበር። ያን ትተነው የመጣነውን ገደልና ጫካ፣ ፈፋና ጉራንጉር ከሩቅ ሲመለከቱት ጨለማ የሚመነጭበት አዘቅት ይመስላል። ልጆቹ በፈገግታ ቆመው ጠበቁን። ሻንጣዬን አውርጄ 5 ብርቱካኖች፣ 6 ትናንሽ ዳቦዎችና 4 ሙዞች አውጥቼ እናንተው ተካፈሉ ብዬ ሰጠኋቸው። በደስታ ፈነደቁ። ለእያንዳንዳቸው 50 ሳንቲም ሰጠኋቸው። ላደረጉት የረጅም ሰዓት ጥበቃ ያነሰ ስለመሰለኝ ለመጨመር ሳይሆን ለመግደርደር ያህል እጄን ኪሴ ውስጥ ከተትኩና አነሳችሁ እንዴ ልጆች ብዬ የሚመልሱልኝን ለመስማት ዝም አልኩ። በአንድ አለንጋ እንደሚነሱ የሰረገላ ፈረሶች እነሱም በአንድ ላይ ጀምረው በአንድ ላይ በመጨረስ እሬ በቃናል አሉ። ከፊትና ከኋላ ያስደገፍኩትን ድንጋይ ከጎማዎቹ ስር አነሳው። እኔና የወዲያነሽ ገባን። ቁልፍ ከትቼ መኪናይቱን ለማስነሳት ሞከርኩ። ታዲያ ምን ያደርጋል፣ ባደርግ ብሰራት ወዲህ ብላት ወዲያ፣ መሪውን ብጠመዝዝ ብቆለምም ከፊት ለፊት ያለውን ብረታ ብረት ሁሉ እየነካካው ትኩስ እንደታረደች በግ በእግሬም በእጄም ብፈራገጥ እሷ ከየት የሚንኮራኩር ድምፅ እንኳን አልሰጣለች። ደነገጥኩ፣ ሰጋው። ምንም እንኳን ስለ መኪና የውስጥ መንኮራኩር ውስብስብና ቁጥርጥር ብረት የማውቀው ነገር ባይኖርም ስጋት ስላፋጠጠኝ የሞተሯን ኮፈን ከፈትኩ። የደቀቀ የሰው ቅልጥም እንደሚገጣጥመው ጌሻ ጥርሳማ ቅርቃሮቿንና የብረት ቧንቧዎቿን ሁሉ የእውር ድንብሬን አጠባበቅኳቸው። እንደገና ገብቼ ሞከርኩ። ምላሱ በጻረ ሞት እንደተያዘ ሰው ተለጉማ ዝም አለች። ቁጣ የገነፈለብኝና መሪውን በቡጢ አጫኸየሁት። የወዲያነሽ በብስጭት የተደናግጣ እጅግሯን ሰብስባ ተቀመጠች። አላስችል ስላላት ጋሼ ጉልላት እኮ እንዲህ እምቢ ስትላቸው ያስከፏታል፣ ለውጣና ትንሽ ገፋ ገፋ ላደርግልህ የትዬ ብላ በሩን በርግዳ መሰሳለች። ነይ ግቢ አርፈሽ ተቀመጪ ብዬ ስለተቆጣኋት ተመልሳ ገባች። እረኞቹ ከቆሙበት አልተነቃነቁም። የመስኮቱን መስተዋት በማሽከርከሪያው አዙሬ ወደ መዝጊያው ሆድ ካንሸራተትኩት በኋላ ኖስኪ ልጆች ይህችን ነገር ገፋ ገፋ አድርጉልኝ አልኳቸው። ሁለቱም ከፊት ሆነው ወደ ኋላ ገፏት። በተቻለ መጠን ሞተሯ እንዲነሳ ለማድረግ ሞከርኩ። ያን አጫጭር ቁጥቋጦ እየቀለጣጠመችው ወደ ኋላ ተሽከረከረች። ፊቷ ባይዞርም ወደ አውራው መንገድ ትጓዝ ነበር። ከልጆቹ በተገኘው ኃይል እንጂ በራስ ፈለቅ ጉልበት ባለመንቀሳቀሷ ሰውነት የረመጥ ሆነ። ብላት ባደርጋት ብጠመዝዝ ባስጠመዝዝ አሻፈረኛለች። መንገጫገጯ ድንገት ቀጣለ። ደልዳላው አውራ መንገድ ገባን። ፊቷ ወደ አዲስ አበባ ዞረ። አሁንም አቀርቅረው 50 እርምጃዎች ያህል ገፏት። ሞተሯ ድምፅ አሰማ። መላ አካሏ ተንዘፈዘፈ። ለማረጋገጥ ያህል ነዳጅ እየሰጠው አስጓራኋት። ከራሷ በፈለቀ ኃይል መሽከርከር ጀመረች። ከጭንቀትና ከስጋት የገላገሉኝ ስለመሰለኝ ሞተሯን ሳላጠፋ ወጥቼ ስሙኒ ከሰጠኋቸው በኋላ እግዚአብሔር ይስጥልኝ፣ አመሰግናለሁ፣ ደህና ሁኑ ብዬ ገባሁና መንገድ ቀጠልን። ቀስ በቀስ ቆመው ቁርጣችንን ከሚመለከቱት ልጆች አይን ተሰወርን። በሙሉ ኃይል በመሽከርከሯ የሚያፈቅራት ባለቤቱ ከሞት አፋፍ እንደዳነችለት ባል ተደሰትኩ። ሆኖም እጅግም ስላልተማመንኩባት በለዘብታ እያንቀራፈፍኩ ነዳኋት። 20 ኪሎ ሜትር ያህል ልቤ በስጋት እየዋለለች ነዳው። ከዚያ በኋላ ግን ፍጥነት ጨመርኩ። በመኪናይቱ እምቢታ ተደናግጣ የቆየችውን የወዲያነሽን ስንት ሰዓት ሆነ አልኳት። ሰዓቷን አየት አድርጋ ለ12 ጉዳይ ብላ እግሯን ዘረጋች። እጇንም በመደገፊያው በኩል እስከ ትከሻዬ ጫፍ ለቀቀችው። ከምሽቱ 12 ሰዓት ተኩል ተመልሰን ከተማ ገባን። ወደ ቤታችን ግቢ ስንገባ ከፊት ለፊታችን እንፋሎቱን ያልዋጠ ድስት ይዛ ሰራተኛችን ወደ ቤት ገባች። ጉልላት እንግዳ መቀበያ ክፍል ውስጥ ተቀምጦ አንዲት ድንቅ አጭር ልብ ወለድ ያነባል። ሞሞ የተሰኘችው የሩሲያዊው ደራሲ የቱርግኔቭ ድርሰት ነበረች። መጽሐፉ ውስጥ የሚገኘው ጥርብ የሚያህለው ዲዳና ደንቆሮ የዋሁና ገራገሩ ጌራሴም
ከዚያች ከድንኩሻው ጋር ከፊቴ ድቅና አለ። የዚያ ዘመኑ የሩሲያ ሕዝብ ድፍንፍን ያለ አሰቃቂ ኑሮ ከሻከረ ጥቁር ሕይወቱ ጋር ወለል ብሎ ታየኝ። በተለይማ የጌራሲም እመቤት የነበሩት እንግፍጥ ሆድና አሹቅ ፊት መናጤ አሮጊት ደሜን አፈሉት። እንኳን ደህና መጣችሁ ብሎ በፈገግታ ተቀበለን። በአንድ ወደ ሰፊ ትልቅ ሲኒ ውስጥ የተቀዳለትን ሻይ እንደ ጠበል ውሃ ጨለጠው። የድርሰቱን ታሪክ ሲከታተል ሻዩ ቀዝቅዞ ነበር። ስለ ጉዞአችንና ውሏችን ጠየቀን። ያን ተነግሮ የማያልቅ የተፈጥሮ አቀማመጥና ውበት ባጭሩ ነገርኩት። የወዲያነሽም አገር ያለው መስሎኝ ነበር እያለች አወራችለት። ከራት በኋላ 3:30 ላይ ወደ ቤት ሄደ። የዚያች ዕለቷ የሽርሽር ፍቅራዊ ጭውውታችን የማትደመሰስ የትዝታ ሐውልት በአይምሯችን ውስጥ ተከለች። ጎጆአችንም በየወዲያነሽ ጠንቃቃ አያያዝና ባለሙያነት በአካባቢው ከሚገኙ ትዳሮች ጋር እየተፎካከረች በጋራ ጥረትና ፍቅር በሁለት እግሯ ተደላድላ ቆመች። ትልቁ ችግር ግን የነገዋ ሕይወታችን ኑሮ ደቂቃዎች እንዴት እንደሚገነቡና እንደሚመሩ አጣርተን የማወቁ ጉዳይ ነበር። እሁድ ከሰዓት በኋላ ስለ ለጎ ሐይቅ ከተማና አካባቢዋ አንድ ባንድ ካወራችልኝ በኋላ የህሊናዋን ትዝታ ወደ ደሴ መልሳ ስለ በርበሬ ገንዳ፣ ሙጋድ፣ ዳውዶ፣ ገራዶ፣ ሆጤ፣ ጦሳ፣ አዘዋ ገደልና ሰኞ ገበያ ነገረችኝ። ቆየኝ ደግሞ ስራዬን ጨርሼ ልምጣና አወራልሃለሁ ብላ ካልጋው ጫፍ ላይ ሸርተት ብላ ሄደች። ከግማሽ ሰዓት በኋላ ስራዋን አጠናቃ ከተፋለች። ነጣ ያለ ቦላሌና ሰማያዊ ሸሚዝ ለብሼ አልጋው ላይ በጀርባዬ ተንጋልዬ የጋሻዬን ፎቶ አንጋጥጬ ስመለከት ደረሰች። ሲሰውረኝ አላየችብኝም። ትከሻዬ ስር ጣል አድርጌ የተኛሁበት አልጋው ጫፍ ላይ ተቀምጣ በሆዴ ላይ እጇን አሻግራ በመመርኮዝ ከደረቷ ዘንበል አለች። ትከሻዋ ላይ የነበረችው ባለ አረንጓዴ ጥለት የአንገት ልብስ ተንሸራተተችና የተዘረጋችውን እጇን ሸፈነቻት። ከደረቴ በታች በሆዴ አካባቢ በድንኳን ውስጥ ያለ ነጭ አግዳሚ መቀመጫ መሰለ። ያን በሆዴ ላይ አልፎ አልጋው ላይ እንደ ካስማ የተተከለውን እጇን በቀኝ እጅ እያሻሸው ምናልባት ቅር ይላት ይሆን በማለት ስፈራ ስቸር ከቆየው በኋላ የወዲያ አንድ ነገር በጠይቅሽ ቅር ይልሻል አልኳት። አሽቆልቆላ አይናኔን ትክ ብላ እያየች ምንስ ነገር ብትጠይቀኝ ምን ብዬ ቀየምሃለሁ? በልጠይቀኝ ልንገርህ ብላ አቀማመጧን አመቻቸች። ለ2 ደቂቃ ያህል ውስጡን ሐሳቤን አንቀረቀብኩ። እንግዲህ ያለችውን ትበላልኩና የወዲያ ለምን አስታወስከኝ አትበይኝና እናትና አባቴ ሲሞቱ የስንት ዓመት ልጅ ነበርሽ አልኳት። ፈገግታዋን የቅሬታ ደም ስለበረዘው ፊቷ ፈዞ የክረምት ዋዜማ መሰለ። ውስጡን ራሴን ጌታነ የተዳፈነ ያዘን ረመጥ ጫርክ ያንቀላፋ ሐዘን ቀሰቀስክ ብዬ ወቀስኩ። ደቂቃዎች ሰገሩ። ትንሽ ፈነክነክ ብላ ምን ነው ምን ነካና ኖረ ጠየከኝ ብላ ፊቷን የትካዜ አመድ ነሰነሰችበት። ከአሁን ትጀምራለች በማለት አሰፍስፌ ጠበቅኩ። ያን እንደ አተር እምቡጥ አበጥ ብሎ የቆየ የታች ከንፈሯን በላይኛው ውብ ጥርሷ ረመጠጠችው። አንድ ጊዜ አፈትልኮ የተነገረን ሐሳብ መልሶ መዋጥ የማይቻል በመሆኑ ችሎታዬ ከዝምታ ሊያልፍ አልቻለም። አየር ስትስብና ስታወጣ ከፍና ዝቅ የሚለውን ደረቷን በመመልከት ላይ እንዳለው አባቴ ሲሞት አንዲት ፍሬ ልጅ ነበርኩ አሉ። ትንሽ እንደ ህልም ትዝ ይለኛል። እናቴም አባትሽ ከልጆቹ ሁሉ አንቺን ይወድሽ ነበር፣ ሳይንት የሚባል አገር ካሉት ዘመዶቹ መሃል የሚወዳትን አክስቱን ስለምትመሲ የእርሷ ነገር ሆነበትና የወዲያነሽ የወዲያ ሰው ብሎ ስም አወጣልሽና የወዲያነሽ አልንሽ ብላ ነገረችኝ። ልጅ ስለነበርኩ ሁሉንም አላስታውስም እንጂ አባቴ ብዙ ጊዜ ታሞና ማቆ ነው የሞተው። የሞተ ዕለት ሰዎች ሁሉ ሲያለቅሱ አይቼ
እኔም ትንሽ አልቅሻለሁ። ሞት ምን እንደሆነ ስለማላውቅ ሄዶ የሚመለስ እንጂ በዚያው የሚቀር አይመስለኝም ነበር። ሬሳውን በአልጋ ይዘው ከቤት ሲወጡ ምንም ስላልመሰለኝ ጉሮሮዬን እያዘናፈልኩ ከመንደሩ ልጆች ጋር ቦርቅ ነበር። ታናሽ እህቴም አዋይሽ ክርስትና የተነሳች ዕለት መጥተው የነበሩት ቄሶች ሁሉ የቀብሩን ዕለት መጥተው ስለነበር ለደስታ የመጡ እንጂ ሌላ ነገር የመጡ መሰለኝም። እያደር ግን ዋላ ደረስል እንጨት ለቀማም ይሆን ዋርማ ይዤ ጅረት ስወርድ ጓደኞቼ እንደቀልድ አንቺዬ ማሳዘኗ አንድ ቀን እኮ የሞቱት የዚች አባት ናቸው እያሉ ሲያንሾካሽኩ እየሰማው ግራ ግብት ይለኝ ነበር። አባቴ ከሞተ በኋላ እዚያው አገር ቤት ከእናቴና ከእህትና ወንድሞቼ ጋር ቆየው። ከዚያ በኋላ ግን የእናቴ ታላቅ እህት ከሀገር ቤት ወደ ከተማ ይዛ መጣ ትምህርት ቤት አስገባችኝ ብላ ዝም ስላለች ያ በሐዘን ጉም ተሸፍኖ የቆየው አይኔ ቦግ ብሎ ወደ የወዲያነሽ አይኖች ተወረወረ። እንባዋ እንደ አሸንዳ ጠፈጠፍ እየተንከባለለ በጉንጯ ላይ ተንኳለለ። ልብሴ ላይ የተንጠባጠበውን እንባዋን ደረቁ ሸሚዜ እንደ ግንቦት አፈር መጠጠው። የደቀነችውን ወሬ ለመጨረስ እንባዋን ካበሰች በኋላ አሁንም ቢሆን እዚያው ትምህርት ቤት ጓደኞቼ ትዝ ይሉኛል። እነ ይሻረግ፣ ዘነበች፣ አሚናት፣ ይመር፣ አያሌው፣ ገቢያነሽ፣ ሰይድ፣ ስንቱ አክስቴ ከልጆቹ ሁሉ እኔም መርጣ የወሰደችኝ የረጋች ልጅ ነች፣ ደስ ትለኛለች ብላ ነበር። 2-3 ጊዜ ለአግባባይ መጥቶ ቢጠይቅ ቆይ እስኪ ጥቂት ተምራ ነው ነፍስ ትወቅ ብላ እምቢ አለቻቸው። እኔና እርሷ ብቻችንን ተቀምጠን በምናወራበት ጊዜ ግን ያም የሸማኔ ልጅ ነው፣ ያኛው መናጢ ዘረዳሃ ነው፣ የዚያኛውም እናት ዘራ መንዝራ ሸክላ ሰሪ ነው፣ የጠዳ የጨዋ ልጅ እስኪመጣ ሰጥ ብለሽ ትምህርትሽን ተማሪ ትለኝ ነበር። አክስቴ ከምላሷና ከንዝንዟ በስተቀር ወዷ ባዶ ነው። ባሏ አየዋ ዘለቀ እንኳን አንድ ሲናገሩ 2 እና 3 ነበር የምትመልስላቸው። ችለው አንድ ቀን የተነሱለታ ግን ቀሽልደው ሲለቋት ውሃ ውስጥ የገባች አይት ትሆናለች። እሷ ታዲያ የእሳቸውን ልክ በእኔ ላይ ነበር የምትወጣው። አንቺ መድረሻ ቢስ ግንባረ ነጭ ብላ ከጀመረች በርበሬ ሳታጥነኝና በጥርሷ ሳትበተብተኝ አንገላገልም። አፈር ያስበላሽ የአባትሽን ቀን ይስጥሽ ስትለኝ ግን አይመኙ ነገር ያስመኘኝ ነበር። ለገው ሐይቅ በሄድኩ በ4ኛው ዓመት አገር ቤት ወረርሽኝ ገባ ተባለና እናቴ በጥና ታመመች። ያን የሆኑ ትምህርት ቤት በመዘጋቱ ካልሄድኩ ብዬ አገር አመስኩ። ቢሉኝ ቢሰሩኝ ቢፈጥሩኝ እዚያቸው እናቴ ጋር እሞታታለሁ እንጂ አይደረግም ብዬ አስቸገርኩ። በማይረባው ነገር ሁሉ ካክስቴ ጋር መነታረኩ መሮኝ ስለነበር ለጥቂት ጊዜም ቢሆን ከፊቷ ገለል ብዬ እፎይ ማለት ፈልጌ ነበር። ወሬ ያበዛሁበት መሰል አሳጥርልህ። እናቴ ቡሄ በኋላ ልክ በሳምንቱ ሞተች። ያን ዕለት የሆንኩትን አኳኋን ግን ባትሰማው ይሻላል። እናቴ ፀሐይነሽ አማረ ትባል ነበር። ከዘመዶቻችን ጋር አርባዋን አውጥቼ ትምህርት ቤት በተከፈተ በሳምንቱ ከዚያችሁ ካክስቴ ጋር ወደ ከተማ ተመለስኩ። ከዚያ በኋላ ግን ወደ አገር ቤት አልተመለስኩም ብላ ጋደም አለች። ያ የቀድሞ ውበታማ ርዝማኔውን ሊይዝ ጥቂት የቀረው የሴትነቷ ግርማ የሆነው ዞማ ፀጉሯ በአንገቷ ዙሪያ በተንተን ብሎ ተነሰነሰ። ድንገት ቀና ብላ እግሯን ኮርምታ ተቀመጠች። አልጨረስኩልህም እኮ ብላ ቀጠለች። በበኩሌ የምሬቷ ሞገድ አንገፍግፎኝ ነበር። ያክስቴ ባል ዘሃ ነጋዴ ነበሩ። ከደሴ ዘሃ ያመጡና ከሐይቅ ደግሞ አንጋሪና ቆዳ ይዘው ይመለሳሉ። የኋላ ግን ደሴ መሬት ገዝተው ቤት ስለሰሩና ንብረት ስላበጁ ሁላችንንም ወደዚያው ሄድን። ደሴ ወይዘሮ ሲህን ትምህርት ቤት 5ኛ ክፍል ገባሁ። ያኔ ገና 14 ዓመቴ ነበር። አክስቴዋ ቀጠነ ጢስ በነነ እያለች ስለምትነዘንዘኝ የባሰ እሳትና ጭድ ሆነን። እልማብረጃ አረገችኝ። ስወጣ ስገባም ስድብና ዱላ ሆነ። ለጊዜውም ቢሆን ሌላ የሚያስጠጋኝና የምገባበት ስላልነበረኝ ያለችውን ትበል ብዬ ታግሼ ዝም አልኩ።
እንደምንም ብዬ ተፍጨርጭሬ 7ኛ ክፍል እንደገባው ከናካቴው ሂጅልኝ ውጭልኝ አይንሽን ላፈር ማለት አመጣች። ንግግሯ ሁሉ አንገሸገሸኝ። የዓመቱ ትምህርት በአሳር በመከራ ካለቀልኝ በኋላ በሞትም ልሞት ብዬ ቆርጬ ተነሳው። አንድ ቀን ጎረቤታችን የነበሩ አንድ የጦር ሰራዊት ወታደር ሚስት ወደ አዲስ አበባ ሊሄድ ነው ሲሉኝ ጊዜ ሰው ሳያይና ሳይሰማ ወሰዱኝ ብዬ እግራቸው ላይ ተጠመጠምኩ። ባልየው ደግ ሰው ስለነበሩ ዘመዴ ናት ብለው ደብቀው ይዘው ይመጡ። አንድ ወር ሙሉ አብሬያቸው ከተቀመጥኩ በኋላ ሰው ያስቸገርኩ ስለመሰለኝ ስራ ፈልጉልኝ ብዬ ሰው ቤት ተቀጠርኩ። እዚያ የደረሰብኝን ስቃይ ግን አልነግርህም። እንደገና ደግሞ ሌላ ቤት ተቀጠርኩ። እነርሱም ደሞዜን ቀምተው አባረሩኝ። በሶስተኛው እናንተ ቤት ገባው። እናንተ ቤት የሆንኩትን ደግሞ ሌላ ቀን ነግርሃለሁ ብላ በእንባ የረጠቡ አይኖቿን በሁለቱ እጆቿ መዳፎች ደንደስ አሻሸቻቸው። ከአልጋው ላይ እመር ብላ ልትወርድ ስትል ክንዷ ላይ ይዤ ያስቀረዋት። ሐዘኗን ለማረሳሳትና የኖረ ጥቁር ትዝታዋን ለማድበስበስ ያህል አንቺ ደግሞ በቃሽ፣ ላለፈው ሁሉ አታልቅሺ። ይቺ ምንድናት? ሰው ከዚህ የበለጠ ይደርስበታል። ከእንግዲህ ወዲያ እኔ ያለሁልሽ፣ አንቺም ለኔ ያለሽልኝ አልኩና ደረቴ ላይ ለጠፍኳት። ቆየት ብዬም ለማሳረጊያ ያህል በእንባ የረጠበ ከንፈሯንና ከንፈሬን እንደ አደስና ቅቤ አዋሃድኩት። እንቅልፍ ይዟት እብስ አለ። ከሰቀቀን በኋላ የተገኘ ረፍት ነበር። በእኔና በወዲያነሽ ኑሮ ላይ የደረሰውን ለውጥ እየታየኝ ከወላጆቼ ጋር እንዴትና ለምን እንደተቆራረጥኩ ሳሰላስል ለሐሳቤ አንዳችም ድንበርና ደጀን ሳላገኝነት የእንቅልፍ አፍ ጎረሰኝ። ከግማሽ ሰዓት በኋላ ከጊዜያዊ እፎይታ ነቃው። ጦር ሜዳ መሃል እንደወደቀ ዘማች ብቻዬን አልጋ ላይ ተዘርግቻለሁ። የወዲያነሽ የአንገት ልብስ ከራሴ እስከ ቅልጥሜ በቁመት ተዘርግታ በቂ ከፈን ያጣ የደሃ ሬሳ አስመሰለችኝ። ገልበጥ ብዬ በቀኝ ጎኔ ስተኛ በአንገት ልብሷ ዝግዝግ ውስጥ ወደ ግድግዳው ተመለከትኩ። ግድግዳው ላይ የተሰቀለውን የሸረሪቷ ሕይወት የተሰኘውን ስዕል አየሁት። ስዕሉ ከተገዛ 4 ወር አልፎታል። ቢሆንም ዛሬ ትርጉም የፈጠረና የራሱን ምስጢር ለማስረዳት የቀረበ መሰለ። የአንገት ልብሱን አሽቀንጥሬ ወረወርኩና ከግድግዳው ላይ አነሳሁት። ፊት ለፊቴ ጠረጴዛው ላይ አስቀመጥኩት። በራሴ ፈጠራና አተረጓጎም አንድ ሕይወት በስዕሉ ውስጥ ወዲያ ወዲህ እያለ ሲንቀሳቀስና ሲታገል፣ ሲወጣና ሲወርድ፣ ሲወድቅና ሲነሳ ታየኝ። እናቲቱ ሸረሪት ሕፃኗን ሸረሪት የአሰራርና የአወሳሰብን ጥበብ፣ የአኗኗርና የመንጠላጠልን መላ ታስረዳት ይመስል ድሯን እያደራች በዚያች በቀጭን ፈትሏ ላይ ልጇን ነይ ተከተኝ፣ ማናቸውም ሕያው አካል የሚጓዝበት ጠባብም ሆነ ሰፊ ጎዳና ከሌለው ኑሮ አይደለም የምትላት ትመስላለች። ሁሉም በአንድ የትግል ውድማ ውስጥ ይገኛሉ። መሪና ተመሪ ማን መሆኑን ያውቃሉ። እኔ ግን የምመራውና የሕይወትን መልካም ጎዳና የምከፍትለትን ሰው ያወቅኩ አልመስልም። የኖርኩት ለራሴ ብቻ በመሆኑ የእኔ ግላዊ ብርሃን ለሌሎች አልደረሰም። ልጄን እንደ ሰው በተለይም እንደ አንድ ብቁ አባት ሆኜ ልመራውም ሆነ ላስከትለው አልቻልኩም። እኔ በምሰራውና በማደርገው ነገር ሁሉ የምዘቅጥ መስሎ ተሰማኝ። የምሰራው ሁሉ ለውድቀት እንጂ ለእድገት የማይሆን መስሎ ታየኝ። የምገምደው የኑሮ ገመድ መታሰሪያ እንጂ ለመልካም ቁም ነገር መሰብሰቢያ የሚሆን አልመስላለኝ። ስዕሉን አፍጥጬ ስመለከት ጉልላት አንኳክቶ ገባ። እንደ አይጥ አፍ በሾለለት ጫማው ያን አልፎ አልፎ የሚጮህ የወለል ሳንቃ እያንሳጠጠው ወደ መሃል ዘለቀ። የጠራራ ፀሐይ እንዳጠወለጋት ቀንበጥ ራሱን ደፋ አድርጎ ሰላምታ ሰጠኝ። አጠገቤ ቆሞ ስዕሊቱን መመልከት ጀመረ። መለስ ብዬ አኳኋኑን ስመለከት እንደ ሐምሌ ደመና ከበደኝ። ወዙ መድረቁንና ጠውልጎ መፍሰዙን እንጂ ምን እንደነካው ለማወቅ አልቻልኩም። ከእግር ጥፍሬ እስከ ራስ ፀጉሬ ተመለከተኝ። ፈንጠር ብሎ ሽንጡን ይዞ ቆመ። የሚናገረውን ለመስማት ወይንም ያጋጠመውን እንዲያወያየኝ ለማወቅ ቸኮልኩ። በስዕሊቱ ላይ የታየኝን ትርጉም ነገርኩት። አቆብቁቦ ስለነበረ
በነገር ጉብ አለብኝ። ለመሆኑ ብሎ ጀመረ። ለመሆኑ ወንያምና ሐሞተ ኮስታራ እንደሆንክ ማሳወቅ የምትችል ሰው ለመሆን የምትበቃው መቼ ነው? ለዚህስ የምትበቃው እንዴት ነው? ዘወትር ለጋ ቅርንጫፍ ሳይሆን ራሱን የቻለ ግንድ የምትሆነው መቼ ነው? ነጋ ጥባ ተመልካች ሳይሆን በመልካም ተግባር የምትታየው ልበ ሙሉ ቆራጥ ሰው የምትሆነው መቼ ነው? በተንጠለጠለ የተስፋ ዕቅድ ሳይሆን ይኸው እነሆ ብለህ በድርጊት የምታሳየው መቼ ነው? ብሎ ክፉኛ አየኝ። የሐሳቡ ውል ስለጠፋብኝ ነገሩ ስር ሰዶ ነፍስ እንዲዘራ በማለት ራመድ ብዬ ትከሻውን ጠፍ ካደረኩት በኋላ ምን ሆናል? እስኪ አረፍን በልና የሆንከውን ንገረኝ ብዬ ጠየቅኩት። ፊት ለፊት ተቀመጥን። ውስጣዊ ስሜቱ ባይገባኝም ፊቱ ያለማቋረጥ ይበረግጋል። በውስጡ ይዞት የነበረውን የቁጣ ትንፋሽ ፊኛ ውስጥ እንደቆየ አየር ባንድ ጊዜ አውጥቶ ዘረገፈው። የቃል ጥናቱ እንደጠፋበት ተማሪ ዝም ብሎ ከቆየ በኋላ ሰዎች የሚፈሩትንና የሚያርበተበታቸውን ነገር ሁሉ ሚስጥር ነው ይሉታል። የፈጸሙት መጥፎ ተግባርና ተንኮል ካለ ሚስጥር ነው ብለው ያዳፍኑታል። ለሰዎች መድህን የማይሆን ሚስጥር የሕዝብ ማነቂያ ገመድ ነው። በተለይማ አንዳንድ ጊዜ ሚስጥር ነው የሚባለው ነገር በተንኮል ማህፀን የሚረገጽ መጥፎ ሐሳብ መሆኑን እወቅ። እውነቴን ነው ምነግርህ። አደባባይ የማይወጣ ሚስጥር ሁሉ ለማህበራዊ ፍትህና ነጻነት ቀንደኛ ጠላት መሆኑን አትዘንጋ። በሐሰት ላይ የተመሰረተ ሚስጥር የማታ ማታ ያሳፍራል፣ ያጋልጣል። እስኪ ከሰዎች መሃል የኑሮና የእምነት ማሻሻያ ቅመም ለመሆን ሞክር። ምንጊዜም ቢሆን የወንጀለኞች ተባባሪና አስተባባሪ አትሁን። ነገ ከነገ ወዲያ እያልክ ሁለት የተበደሉ ሕይወቶችን አታሰቃይ። የገዛ ራስን ነጻነት አመንምነህ የሌላውን ነጻነት አትግደል። የለመለመ ህሊናን እንጂ የደረቀ ልቦና አታነፍንፍ። የሚያበራና የሚያንጸባርቅ የእኩልነት ኑሮ እንጂ የተጨናበሰ ውድቀት አትፍጠር። አንተ ግን ቀጥ ብሎ የሚራመድ የኑሮ አካል ሳይሆን የተሽመደመደ ሽባ ኑሮ ያጓጓሃል። ከትልቅ ደመና ተገንጥላ የምትወጣ ደመና በፀሐይ ሙቀት በናተና ታልቃለች። ብታልቅም ለቀሪው የደመና ክፍል የአዲስ ኑሮ ምሳሌና ማስጠንቀቂያ መመሪያ ትሆናለች። ተደናቂ ምሳሌ ሆን። እውነት አንጸባራቂ፣ መራራ፣ ጣፋጭ፣ ዝባዝንኬ የለሽና የማትንዛዛ ነጥብ ናት አለና ድንገት ዝም አለ። ሲክተፈተፍ የመጣው ለአንድ ጉዳይ መሆኑ ገባኝ። ሆኖም ዝም አልኩ። እንደገና ደግሞ ፊቱን ከሰከሰና የበላይነትና የበታችነት ዘላለም ጸንቶ የሚኖር ትክክለኛ እምነት አይደለም። እንዲያውም በቁሙ እንደበሰበሰ ዛፍ ተገርስሶ አፈርና ትቢያ ይሆናል። ሰዎች አሽከርና ጌታ፣ ገዢና ተገዢ እንደሆኑ አይቀሩም። ለማህበራዊ ነጻነትና ክብር ብለህ የምትከፍለው መስዋዕትነት ዘላለማዊ የድል ብርሃን ይሰጣል። ሂድ። በትዕቢትና በአስነዋሪ ድፍረት ሳይሆን ራስን በማያዋርድ ትህትናና አክብሮት ትክክለኛውን ጉዳይ በግልጽ ንገራቸው። አይዋጥላቸውም። ከዚያ በኋላ እንደሚቀጥለውና ወደማይቀረው እርምጃ ትሸጋገራለህ። የኑሮህን ጥርጊያ እንዴት መጥረግ እንደሚቻልክና በትክክለኛውም የህይወት መሰረት ላይ የኑሮህን ህንፃ መገንባትን አስረዳቸው። እነርሱ ከሚመርጡት የርካሽ እምነት ምንጭ ሳይሆን አንተው አስበህና ቆፍረህ ካገኘኸው ንጹህና ትክክለኛ የእምነት ምንጭ እንደቀዳህና እንደጠጣህ አብራራላቸው። አይዋጥላቸውም። የህሊናቸውን አፍ ፈልቅቀህ ትግታቸዋለህ። አሁንም ትን ይላቸዋል። በሌላ መልክ ሳይሆን አፍና አፍንጫቸውን ይዘህ አፍናቸው። ይህ አሮጌ ኋላ ቀር እምነትና አስተሳሰባቸው ተገፎ መውደቅ አለበት። ይህ ስህተትን ማረም እንጂ ነጻነትን ገፈፋ አይደለም። ይንፈራገጣሉ። እርግጫቸው ይጎዳ ይሆናል። ዓላማህና እምነትህ ትክክለኛ ስለሆነ ፍንክች አትበል። እርግጠኛ ነኝ ታሸንፋለህ አለና ወደ በሩ ሄደ። በተናገረው ሁሉ በማላውቀው ቋንቋ የተነገረኝ ይመስል በከፊል ሳይገባኝ ቀረ።
ወቀሳውና ማድረግ አለብህ ያለኝ ነገር ሁሉ አልጨበጥ አለኝ። ያቀረበው ሐሳብ ያልተብራራ ስለመሰለው ተመልሶ ተቀመጠና አባት ይህን መርዶና የእናንተን ዘላቂ ምስራች ይስሙ። ከዚህ ቀደም በማን ላይ እንዴት ባለ ሁኔታና ምክንያት እንደፈረዱ ከስር ከመሰረቱ ይነገሩ። ትክክለኛና እውነተኛ ምርጫህን ይወቁ። የቀድሞዋ ገረዳቸው የወዲያነሽ አሁን ባለቤትህና የልጅህ የጋሻዬነህ እናት መሆኗን በሚገባ ይረዱ። ምንጊዜም ቢሆን የምትመለከታት በሰብአዊ እኩልነት እንጂ በእነርሱ አይነት ዝቃጭ እምነት በዝቅተኝነትና በተዋራጅ ደረጃ እንዳልሆነ ይገለጽላቸዋል። ይህ ኑሮህ የተመሰረተው በጊዜያዊ ስሜትና በአካላዊ ፍቶት ያለ መሆኑን ደግመህ ደጋግመህ በጋድ አሳውቃቸው። የፍቅርህን ንጹህነትና ጥልቀት ዘርዝረህ ዘርግፍላቸው። የምወዳትና የማፈቅራት ባለቤቴ ይህች ናት ብለህ ከህሊና ባርነት ነፃ አውጣት። ተሳስተሃል ብለው ከነቀፉም መሰረተ ቢስ ነቀፋችሁ እምነትና አስተሳሰባችሁ ሁሉ ለህዝብ የማይጠቅም ከእህል መሃል ተመርጦ እንደሚጣል እንክርዳድ የሚጣል ነገር ስለሆነ የሚገደል እንጂ ነፍስ የሚዘሩበት እምነት አይደለም በላቸው። አድራጎትንም ነፃ አውጣው። አጎንብሰህና አቀርቅረህ መሄድ ይብቃህ። ጌታነህ ጋሻዬነህና የወዲያነሽ የአሸናፊና የትክክለኛ ኑሮን መጎናጸፊያ ለብሳችሁ በአደባባዩ ላይ መታየት ይገባችኋል አለና አቀማመጡን አመቻቸ። ሐሳቡ ሁሉ ወለል ብሎ ታየኝ። የእውነተኛ ጓደኛ ሐሳብና ተገቢ ወቀሳ በመሆኑ ንግግሩን በልዩ ልዩ አስተያየት ተቀበልኩት። አስቦ አውጥቶና አውርዶ የመጣበት ጉዳይ በመሆኑ አነጋገሩ ሁሉ ህሊናዬን ቀሰቀሰው። ምን ልበለው? ምን ልመልስለት እያልኩ ሳሰላስል ለካ እርሱ አልበቃው ኖሮ ያ እንደ ደሃ ውሻ ቡችላ የትም ተጥሎ የተገኘውና በስንት ስቃይ ያደገው ልጅ ካለበት ቦታ ወጥቶ እዚህ ይምጣ። የሞተ ተስፋ ተሸክሞ በፍቅረኛው መቃብር ላይ የአበባ ጉንጉን እንደሚያስቀምጥ ወጣት የአንተም እዚያ እየደረስክ መመለስ የእናትነትን እንጎቻ አሳይቶ የጠላትነት መርዝ እንደመጋት ያህል ነው። በለጋ አይምሮውና በዕድሜው ንጋት የአንተንና የእርሷን ፍቅር ይመገብ። ጡት ለመጥባት ያልታደለው አፉ በእናቱ ጉርሻ ይካስ። ንጹሕ የቤተሰብ ፍቅርና ማህበራዊ አክብሮት አብሮት ያድግ ዘንድ አስፈላጊ ጉዳይ ሁሉ ተፈጽሞ ከሚኖርበት እጓለማውታው ይውጣ። እጓለማውታውን የሙታን ልጆች ማሳደጊያ እንጂ ለእናንተ ቢጤው ለባላባት ልጅ አይደለም። እውነቱን ላፍርጥልህ፣ በህብረተሰብ ውስጥ ያለውን ስር የሰደደ ችግር ለመደበቅና ለማጭበርበር ሆን ተብሎ የሚዘጋጅ ልዩ መልክ ያለው የረድኤት እስር ቤት ነው አለና ተንጠርዞ ተቀመጠ። እኔ በግልጽ ያላቀረብኩትንና የእኔ መሆን የሚገባውን ሐሳብ እርሱ ቀድሞ ሊያቀርብልኝ በመቻሉ እጄን ስቦ ከመከራ ማጥ ያወጣኝ መሰለኝ። በተናገርከው ሐሳብ ሁሉ እስማማለሁ አልኩት። እስማማለሁ ማለት ብቻ በቂ አይደለም። ዋናው ፍሬ ነገር በድርጊት እፈጽማለሁ ስትል ነው። ስለ መልካም አዝመራ መናገር አይገድም፣ አዝምሮ ማሳየት ግን የተግባር ሰው መሆን ነው ብሎ የሐሳቡን ፍጻሜ ያሳወቀኝ። የደስታ ኃይል በተጨመረበት አረማመድ የእንግዳ መቀበያውን ክፍል አቋርጬ ጉብኑ ላይ መዝጊያውን ተደግፌ ቆምኩ። የወዲያነሽ የወዲያ ብዬ ተጣራው። አንዲት ቀጠን ያለች ውብ ድምፅ አቤት ብላ ከወደ ማድ ቤት መለሰችልኝ። ወዲያው ከቸቻለችና ስራ ስላለብኝ እኮ ነው ጥዬ የተነሳሁት። ምን አየህ? ደንግጠ ነው እንዴ የተነሳኸው? ብላ እጄን ያዝ ስታደርገኝ ወደ ውጭ ወጣው። በስተቀኝ በኩል ከአይነ ስቧ በላይ አንዲት ቀጭን የፀጉር ዘለላ ከሻሿ ውስጥ አፈትልካ ወጣ ቆልማማ ጫፏ ጠይም ጉንጯ ላይ አርፏል። የፀጉሮቹ ብዛት ከ20 ባይበልጥም የፈጠሩት ውበት የመስቀል ወፍ አስመስሏታል። ልማዴ ሆነና በጣቴ እያሸሁና እየጠቀለልኩ የወዲያ ጉልላት እኮ እቤት ነው ያለው። ከተነሳውማ ቆይቻለሁ። የደራ ጨዋታ ይዘን ነበር። የተራገፈ የዱቄት ከረጢት ሆነንልሻል
ወይ ከሻው ወይ ከእንጀራው አልኩና በስራ ብዛት የደከመ ስሜቷን ለማነቃቃት ግንባሯ ላይ ሳምኳት። ሙሽት ይዤ እኮ ነው ብቅ ያላልኩት፣ ሲመጣ ያላየሁትም፣ ስራዬን ስል ነው አለችና ጸጉሯን ከጣቴ ላይ አላቃ ከነዶ ጋር ደባለቀችው። ከአጠገቤ ዘወር ብላ የቀሚሷ ላይ አመድ ካራገፈች በኋላ ወደ ጉልላት አመራች። ተከትያት ገባው። ያን በንዴት ጠውልጎ ደረቅ አፈር የመሰለ ፊቱን በፈገግታ አድሶ ተቀበላት። ቀኝ እጇን ያዝ እንዳደረገ ባዶ ጎተራዬን ይዤ ተቀምጬልሻለሁ፣ ቤት ያፈራውን፣ ከዚያ በኋላ የወዲያነሽ በማለት ፋንታ አለና አይኑን ወደ እኔ ላክ አድርጎ የጌታነህ ብዬ ጠራሻለሁ ብሎ ንግግሩን በሳቅ ደመደመ። ሞልቶ ተርፎ ሻይቱንም ቢሆን ሽክና በሚያህል ብርጭቆ አመጣልሃለሁ። ስለ አዲሱ ስሜ ውለታ ደግሞ እንደ ዝክር ጠላ ነው ምደግምህ ብላ እየሳቀች ወደ ማድ ቤት ሄደች። እኔና ጉልላት ስናወራ ጥቂት ደቂቃዎች አለፉ። መቆያ ነው እስከዚያው ብላ ግሩም የሆነ ሻይና ቁርስ ይዛልን እንደመጣች ወዲያው ተያያዝ ነው። ፈጠን በል የተባለ ይመስል ሻዩን ቶሎ ቶሎ ጨረሰ። ድገሚኝ በማለት ፋንታ በሲኒው ጀርባ የተሳለውን የአበባ ስዕል እያዟዟረ ሲመለከት ነገሩ ገባትና እየሳቀች ሞላችለት። ወሬውን እየሰለቀና በሻዩ እያማገ ከበላ በኋላ እንደተለመደው ሲነሳ እስከ ተለመደው ቦታ ሸኘሁት።